ሁላችንም በጋራ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ልዑለ ባሕሪ እግዚአብሔር አምላክ የሚወዳቸው ቸርነቱን ምሕረቱን አብዝቶ የንስሐ ዕድሜ ሰጥቶ በሕይወትና በጤና እስከዚህ ሰዓት ጠብቆ በቤቱ ጥላ የሰበሰባቸው እርሱን ሊሰማቸው እርሱን ለመስማት የተገኛቸው የእግዚአብሔር ቤተሰቦች እንደምን አላቸው? እንደምን ሰነበታቸው? እንኳን አደረሳቸው። ያው ዛሬ ፋሲካ ነው አይደል? የዛሬ ሳምንት አብረን ተምረናል። ትንሣኤውን የሚመለከት የእመቤታችን የቅድስት ድንግል ማርያም ልደቷን ዳግም ትንሣኤን አንድነት ደግሞ አሳልፈን ነው። ፋሲካ ተስካረ ትንሣኤሁ ለመድኃኒነ ዛቲ ዕለት አባይ ፋሲካ ቅዱስ ያሬድ ይቺ ዕለት ታላቋ ፋሲካ የጌታችን ኢየሱስ ክርስቶስ የትንሣኤው መታሰቢያ ናት ብሎ እንዳመሰገናት እንዳከበራት 50ውን ቀን እንደ አንድ ቀን የምናስብበት ወቅት ነውና በዓለ ሃምሳ ነገረ ትንሣኤው የጌታችን የኢየሱስ ክርስቶስ ሞትን ድል ነስቶ መነሳት የሚሰበክበት ወቅት ስለሆነ ይሄንን ምክንያት አድርገን ያው በድጋሚ ነገረ ትንሣኤውን የሚመለከት ትምህርት ከኔ ጋር ዛሬ እንማማራለን። መነሻ ቃል የቅዱስ መጽሐፍ ጥቅስ የምናደርገው የትምህርት ርዕስ የሉቃስ ወንጌል ምዕራፍ 20 ቁጥር 36 ላይ ወውሉደ እግዚአብሔር ይከውኑ ወውሉደ ሕይወት እሞንቶ የትንሣኤ ልጆች ናቸውና የእግዚአብሔር ልጆች ይባላሉ የሚል ይሆናል። እስኪ የትንሣኤ ልጆች በለው። የትንሣኤ ልጆች ናቸውና የእግዚአብሔር ልጆች ይባላሉ። የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው ነው የሚለው ቃል በቃል። ውሉደ ሕይወት የሚለው ግን ያው ትንሣኤ ሕይወት ትንሣኤ አንድነት ተተክቶ ነው። ርዕስ የምናደርገው ይሄንን ነው። የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። እስኪ የትንሣኤ ልጆች ስለሆኑ በሉ። የእግዚአብሔር ልጆች ናቸው። መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንተም ለአገልጋዮቹ ሰሚ ጆሮ፣ ውሳጣዊ አእምሮ፣ አስተዋይ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀት ከምስጢር ጥበብ ከማስተዋል እያስማማ አንድነት ለፍጥረት ሁሉ በሚገባው መጠን የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነው ከፍቶ እንድንረዳ ይርዳን። ፍጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ሣሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የሁላችን የእኛ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ለሞተው ለተቀበረው በጨለማና በሞት ጥላ መካከል ለሚኖረው ሕዝብ ምስራቅ ሆና ፀሐይን ያወጣች እመብርሃን ከሞት በኋላ ሕይወቱ ከመቃብር በኋላ ትንሣኤው የሚሆነውን መድህን ወልዳ መሰረተ ሕይወት እመ ትንሣኤ የምንላት ላዘነው ለተከዘውና ለሚያለቅሰው ዓለም ከልቡ ላይ ሐዘን ከፊቱ ላይ እንባን ለማበስ ምክንያት የሆነውን አካላዊ ቃል ኢየሱስ ክርስቶስን በሥጋ የወለደችልን መዋዘ ፍስሐ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን በአጽዋረ መስቀሉ ደግፎ ሁላችንንም በቀደመው ስርዓት በአባቶቻችን ፍኖት ያጽናን።
ያው የእመቤታችን የቅድስት ድንግል ማርያምን ልደቷን ዘክረናል። ዳግም ትንሣኤ የሚታሰብበትን በተዘጋ ቤት አምላክነቱን ሕይወትና ትንሣኤ መሆኑን ለሐዋርያት የገለጠበትን በዓል አብረን ዘክረናል። ወቅቱም ዘመነ ትንሣኤ ይባላል። ይህንን በሚመለከት በትንሣኤው ለእኛ ምን ተሰጥቶናል የሚለውን ደግሞ የትንሣኤ ምስራች ነው ከኔ ጋራ የምንማማረው። መነሻ ያደረግነው የሉቃስ ወንጌል ምዕራፍ 20 ላይ ከቁጥር 27 አንስቶ እንዲህ የሚል ቃል ተጽፏል። ትንሣኤ ሙታንን የሚክዱ ከሰዱቃውያን አንዳንዶች ቀርበው ኢየሱስ ክርስቶስን ጠየቁት ይላል። ጌታችን ኢየሱስ ክርስቶስ በሥጋ ቅድስት ድንግል ማርያም ተገልጦ ወደዚህ ዓለም ሲመጣ በተለይ ከሁለተኛው ቤተ መቅደስ መታነጽ የመጀመሪያው ቤተ መቅደስ የጥበብ ወዳጅ የንጉሱ ዳዊት ልጅ ሶሎሞን ካነጸው በኋላ የይሁዳ ግዛት በተለያየ ጊዜ ጥፋት አግኝቷታል። በተለይ እነ ነቢዩ ኤርምያስ የኢየሩሳሌምን ጥፋት አታሳየን እያሉ በደቀ መዛሙርቶቻቸው በነ ባሮክ በነ አቤሜሌክ ሲማጸኑ ከነበረበት ግዛት ዳዊት ያስተዳደረው የነበረ ከተማ ነው። ኋላ ግን ዳዊት እግዚአብሔርን ስለበደለ ያንተን መንግስት ለሁለት እከፍላለሁ ካንተ ቀዳታለሁ ብሎ እግዚአብሔር አምላክ ዳዊት ላይ ተቆጥቷል። ከዳዊት በኋላ ይቅርታ በሶሎሞን ዘመን ነው። ሶሎሞን እግዚአብሔርን አሳዝኖ ለጣዖት አጥኖ ሕንፃ ቤተ መቅደስን በሰራበት ሕይወቱ ለአሕዛብ ቁባቶች ራሱን አሳልፎ ሰጥቶ እግዚአብሔርን አሳዝኖ ነበርና ምን አለው? የዳዊት የአባትን ርስት ከዳን እስከ ቤርሳቤ የነበረውን ግዛት ካንተ እከፍላታለሁ ለሁለት ቀዳታለሁ አለው። ይህንን ግን በአንተ ዘመን አላደርገውም፣ ለአባትን በገባሁት ቃል ኪዳን መሰረት በልጆች ዘመን አደርገዋለሁ አለው። ለዳዊት እግዚአብሔር እስመ እምፍሬ ከርስከ አነብር ዲበ መንበርከ ከሆደ ፍሬ በዙፋን ላይ አኖርልሃለሁ ብሎት ስለነበረ የሆዱ ፍሬ ሶሎሞን ነው። በሶሎሞን ዘመን ለዳዊት በገባሁት ቃል መሰረት ከአንተ ይችን መንግስት ግን አልቀዳትም፣ አሳልፌ እስራኤልን አልከፍላትም፣ በልጅ ዘመን አደርገዋለሁ ብሎታል። ሮብዓም ሲነሳ ከኢዮርብዓም ጋራ እስራኤል ለሁለት ተከፍላለች። 12ቱ ነገድ 10ሩ አንድነት ሆነው ቤተ እስራኤል ተብለዋል በሰሜን፣ 2ቱ አንድነት ሆነው በደቡብ ቤተ አይሁድ ተብለዋል። ኋላ በሰናክሬም አማካኝነት ተማርከው ድል የተነሱ አሉ። በባቢሎን ምርኮ በናቡከደነጾር ተማርከው ድል የተነሱ አሉ። በአንጢያኮስ ዘመንም ደግሞ እንዲሁ ድል የተነሱ አሉ። እንዲሁ የተደራረቡ ቤተ መቅደሱን እየጎዱ የቤተ መቅደስ ሕንጸትና ድሰት ሲደረግ ቆይቷል። ከሁለተኛው መታነጽና መታደስ በኋላ ቤተ አይሁድ አንድነት ሲሰበሰቡ ለሶስት ተከፍለው ይኖሩ ነበረ። ለስንት ተከፍለው አልኳቸው? ለሶስት ሀሳብ ተከፍለው ይኖራሉ። አንድ ቤተ አይሁድ ናቸው፣ ግን ሶስት አይነት ነገድ ናቸው። አንዱ የአይሁድ ነገድ ተብሎ የሚኖረው ቤተ አይሁድ ሶስት ሀሳብ የነበራቸው እንደ ጎሳ ተከፍለው በአመለካከት ተለያይተው ይኖራሉ። ኤሴዎች የሚባሉ አሉ። ሙት ባህር አጠገብ ኩምራን በሚባል ዋሻ የሚኖሩ ነበሩ። እነዚህ ከሌሎቹ አስተምሮች የሚነቅፉት ነገር አላቸው። በተለይ በተፈጥሮ ሕግ ውስጥ ሰዎች ሊያደርጉ የማይገባቸው የሚሉት ሁለት ነገሮች ይነቅፋሉ። አንደኛው መባለት ምግብን ነው። ምክንያቱም ሰው የወደቀው በምግብ በኩል ነው ብለው ያስቡ ስለነበር እንዴት ሰው ይበላል ብለው በጣም አብዝተው ምግብን የረከሰ አድርገው ይጾሙ ነበር። ጾም መልካም ነው አይደል? ግን ምግብን የረከሰ ነው ብሎ መጾም አይገባም አይደል? ጾም የምንጾመው ስጋችን ለነፍሳችን ነፍሳችን ለፈጣሪያችን ለማሳደር ራሳችንን ለማድከም ነው እንጂ ምግብን ምክንያተ ድቀት ወይም የሰው ልጅ የመውደቅ ምክንያት ነው ብለን አስበን አይደለም። እግዚአብሔር የፈጠረው ፍጥረት ሁሉ በጎ እንደሆነ የሚጣልም እንደሌለው እንናገራለን። የቅዱሳን ሐዋርያት አመክንዮ ነው። ቅዱስ ጳውሎስም የእግዚአብሔር ፍጥረት ሁሉ ንጹሕ ነው ብሎ ተናግሯል። ከእግዚአብሔር ፍጥረት የረከሰ የምንለው ከመባለት ወገን የለም። ሁለተኛው አውስቦን ይቃወማሉ። አውስቦን ሰብሳብ ከብካብ ይቃወማሉ። ትዳር ጋብቻን ያወግዛሉ። ምክንያቱም አዳም ብቻውን ቢኖር ባልወደቀ ነበር፣ ሴት ስትፈጠርለት ምክንያት ስህተት ሆነዋለች። ስለዚህ የጥፋት ምንጩ ትዳር ጋብቻ ተቃራኒ ጾታ አቻ መያዝ ነው እያሉ ይነቅፉ ስለነበር ትዳርና ምግብን ይቃወማሉ፣ ወይም አውስቦንና መባለትን ይቃወማሉ። ብዙ ዓመት መኖር አልተቻላቸውም፣ ዛሬ ጭምር የሉም። ምክንያቱም አንደኛ ምግብ ስለማይበሉ ህይወታቸው አይቆይም አይደል? መጽሐፍ እክል ያጸን ኃይለ ሰብ ይላል። መብል የሰውነትን ጉልበት ያጠነክራል።
ነፍስ በስጋ ውስጥ የምትቆየው ስጋ ጸንቶ ሲኖር ነው። ስጋ ጸንቶ ለመኖር ደግሞ ስጋን የሚያጸናው መብል ነው። ስለዚህ በአቅም መብላት ለቁመተ ስጋ መመገብ ያስፈልጋልና በዚህ ስለማይኖሩ ስለማይተባበሩ ራሳቸውን አድክመው በከንቱ ያለፉ ናቸው። ሁለተኛ ትውልዳቸውና ዘራቸው ዛሬም የለም። የኩምራን ደሴቱ ብቻ ነው ያለው። የጽፉት የነበረው መጽሐፍት በዴድ ሲ ስክሮልስ በሚባል ወይም የሙት ባህር ጥቅሎች በሚባለው መዝገብነት ተይዞ እነሱ የጻፉት የቀድሞች የኦሪት መጽሐፍት አሉ እንጂ እነሱ የሉም። እንዳይወልዱ ጋብቻን ይቃወማሉ። ትውልዳቸው አልቀጠለም ማለት ነው። ከነዚህ ውጪ ግን ሌሎች አሉ። ፈሪሳውያን የሚባሉ ፓራሽ ይባላል። ፈሪሳዊ የሚለው ቃል የመጣው ነገደ ፋሬስ ብለው ራሳቸውን የሚጠሩ የተለየነን የሚሉ ከቤተ መንግስትም ከቤተ ክህነትም ድርሻ ያላቸው ናቸው። የሙሴን መጻሕፍቱን ነቢያቱን ሁሉ እየጠበቁ ከሮማውያን አገዛዝ መጥቶ ድል ነስቶ ወግቶ ነግሶ ከቤተ መንግስት ከቤተ ክህነትም ከኛ ወገን ተወልዶ መሲህ ያድነናል ብለው የሚጠብቁ ናቸው። ሶስተኛዎቹ ግን ዛሬ ያነሳናቸው ናቸው። ትንሣኤ ሙታንን የሚክዱ ሰዱቃውያን ናቸው። እነዚህ ሰዶቃውያን የሚባሉ ከነገደ ሳዶቅ የተገኙ ናቸው። እስኪ ሳዶቅ በሉ። ሳዶቅ የሚለው ቃል ከዕብራይስጡ የተገኘ ነው። ጻድቅ የሚለውን የሚተካ ነው። ሳዶቅ ማለት ጻድቅ ነን ጸድቀናል ብለው የሚያምኑ ዛሬ በቁማቸው እያለ ራሳቸውን እንደተለዩ አስበው ጽድቅን እንደተቀበሉ በሕይወታቸው ዋጋ እንደተከፈላቸው የሚያስቡ በፕሮቴስታንቱ ዓለም ተቃዋሚ ሆነው የሚኖሩ ወደፊት ዋጋ አይከፈልም ዛሬ ጸድቀን እንኖራለን የሚሉ አሉ። ሰዱቃውያንም እንደዚህ ነበሩ፣ እንደጸደቁ የሚያስቡ ናቸው። ስለዚህ መገለጫ ጠባዮች አሏቸው። የሚያምኑት የማያምኑት ከፈሪሳውያን ጋር የማያስማማቸው ጠባዮች ነበሩ። ለምሳሌ ነፍስን ከስጋ ጋር መዋሃዱን ሲያስቡ ስጋ ሲሞት ነፍስም ይሞታል፣ ወደኋላ ዘመን ላይ ሌላ የነፍስ ዓለም የለም ብለው ያምናሉ። ከሞት በኋላ ኩነኔና ዋጋ የለም ብለው የሚያምኑ ናቸው። ምንም አይነት ፔናልቲና ሪዋርድ ይባላል። ኋላ ዛሬ በመኖራችን እግዚአብሔር አምላክ እንደ ስራ እከፍል ዘንድ ዋጋዬ ከኔ ጋር ነው እንዳል እንደ ስራ የሚከፍለው ነገር የለም፣ ወደፊት ቅጣትም የለም ይላሉ። እንደገና በጎነትም የሚያመጣ ዋጋ የለም። በቃ ዋጋችንን ዛሬ እኛ ከዚህ ነገድ በመገኘታችን የተመረጠ ዘር በመሆናችን ጸድቀናል ብለው የሚያምኑ ከስሙ ከሳዶቅ የተነሳ ራሳቸውን የሚያከብሩ ናቸው። ብዙ ስልጣን ከቤተ ክህነት የላቸውም፣ ከቤተ መንግስት የላቸውም። ከቤተ ክህነቱ ግን ሰዱቃውያን ሊቃነ ካህናት የሚመረጡትና ብዙውን ካህናት ከነሱ ወገን ነው የሚሆኑት። በተለይ በዓመት 3 ጊዜ ወደ ኢየሩሳሌም ወጥቶ የስርየት መስዋዕት ሲያቀርብ ማንም አይሁዳዊ እነሱ ናቸው ተቀብለው በሊቀ ካህናትነት ማዕረግ የካህናቱ አለቃ በሚሆነው ማዕረግ የማስተስሪያ የዓመት የመባቻ መስዋዕት የሚያቀርቡት ከነገደ ሳዶቅ የተገኙ ሰዱቃውያን ነበሩ። እነዚህ በተለይ ሳዶቅ የሚባለው ሰው በመጀመሪያው ሕንጸተ ቤተ መቅደስ የቤተ መቅደስ የመጀመሪያው መታነጽ ሶሎሞን ካነጸው በኋላ የቤተ መቅደስ ነዋያት የሚያከብሩና በሊቀ ካህንነት ማዕረግ በደብተራ ኦሪት በቤተ መቅደስ በጸላተ ሙሴ ፊት በቃል ኪዳኑ ታቦት ፊት የሚያገለግሉ ናቸው። ቤተ መቅደሱ ከተሰራ በኋላ ከደብተራ ኦሪት ወደ ቤተ መቅደስ ሲሄድ ታቦት የሚሸከሙ ታቦት ለክብር ሲወጣም ደግሞ ታቦት የሚይዙት እነዚሁ ነበሩ። በዚህ በመጽሐፈ ሳሙኤል ካለ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 4 ላይ ታቦቱን ለማክበር ቅድሚያ ይጠራ የነበረው ሳዶቅ ነው። እንዲያነሳ፣ እንዲመልስ፣ እንዲያስቀምጥ፣ እንዲያከብር በታቦቱ ላይ ስልጣን የነበረው ሊቀ ካህናቱ ሳዶቅ ነው። የእሱ ነገድ የእሱ ዘር ናቸው እነዚህ ሰዱቃውያን የሚባሉት እና ከሞት በኋላ ቅጣትና ዋጋ የለም የሚሉ ነፍስም እንደ ስጋ መዋቲ ናት የሚሉ። ሌላው ትንሣኤ ሙታን የሚባል ነገር የለም። ሙታን ከሞቱ በኋላ ሸሹ፣ ተበላሹ፣ ፈረሱ፣ በሰበሱ እንጂ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የለም የሚሉ እነዚሁ ሰዱቃውያን ናቸው። ሌላው ነገረ መናፍስትና ክብረ መላእክትን የማይቀበሉ ናቸው። መላእክት ረቂቃን የሚባሉ መናፍስት ርኩሳን ቅዱሳን የሚባሉ ነገር ነፍስ እንደሌለችው መናፍስት የለውም የሚሉ ናቸው። በዚህ ውስጥ ነው የሚኖሩት። ነቢያቱን አይቀበሉ። ኋላ በተለይ ስለ ቅዱሳን መላእክት ተብራርቶ በተነገረው የቅዱሳን መላእክት ክብር በሰፈረው በነቢያቱ በመጽሐፈ ነገሥቱ ያለውን በሙሉ አይቀበሉም። የሙሴን 5ቱን መጻሕፍት ብቻ መተዳደሪያ ያደርጋል። በቃል የተነገረ የነቢያትን ትንቢት የማይቀበሉ የተጻፈውን ብሔረ ኦሪት የኦሪቱን መጻሕፍት ብቻ ለራሳቸው መተዳደሪያ አድርገው የሚጠቀሙ ናቸው እነዚህ ሰዱቃውያን የሚባሉት። እንግዲህ እነዚህ ሰዱቃውያን ትንሣኤ ሙታን የለም የሚሉ ናቸው። ወደ ጌታችን ኢየሱስ ክርስቶስ ቀረቡ። ከነዚህ በፊት ፈሪሳውያን መጥተው ጌታችንን ጥያቄ ጠይቀውታል። ፈሪሳውያንን አሳፈራቸውና በመልሱ ተደንቀው ብዙዎች ሲሄዱ
ቆይኛ ንርታው ብለው ደግሞ እነዚህ ሰዱቃውያን ወደሱ መጡ። ሁሉም የማይችሉት የሚደነቁበትን መልስ ክርስቶስ ይመልሳል። ለቀድሞ ለፈሪሳውያኑ ገንዘብ ይዘው መጡ። ፈሪሳውያን ገንዘብ ይዘው መጡና ገንዘቡን ሰጡት። ከዚያ ጠየቁት፣ ይህንን ገንዘብ ትመለከተዋለህ? በአንዱ በኩል ገንዘቡን ይዘው መጥተው ምን አሉት? ይህንን ገንዘብ ለማን እንስጠው? ለቄሳር ግብር ነው የሚገባው ወይስ ለእግዚአብሔር ቤት እጅ መንሻ ስርዓት እንስጠው አሉት። ለቄሳር ግብር ስጡት ቢል የእግዚአብሔርን ገንዘብ እንደማይገባው ለቤተ መቅደስ የሚሰጠውን እጅ መንሻ ይቃወማል ሊሉት ማለት ነው። ሁለተኛ የለም ለእግዚአብሔር ቤት አምጡ ሲል የቄሳርን ግብር ያስቀራል ብለው ከቤተ መንግስት ያጣሉታል። ከቤተ ክህነትም ከቤተ መንግስትም የሚያጣሉበት መስቀለኛ ጥያቄ ይዘው መጡ። ያው ይከተሉት የነበሩት ሰዎች የቃሉን ትምህርት እየሰሙ የሚድኑ የሚፈወሱ አበርክቶላቸው የሚበሉ የመልኩን ደምግባት ተመልክተው የሚያደንቁ ብቻ አይደሉም። በመባይ ተመኑ ትገብር ዘንተ በአይ ስልጣን ትገብር ዘንተ፣ ከየት ባገኘው ስልጣን ከየትስ በተቀበልከው እንዲህ አይነት ስልጣን ይህን ነገር ታደርጋለህ እያሉ መስቀለኛ ጥያቄ እየጠየቁ ክርስቶስን አሳልፈው ለመስጠት የሚያስቱት ብዙ ሰዎች ነበሩ። እርሱ ግን የልባቸውን ሀሳብ ያውቃል። ስለማንም ምን እንዲነግረው ማንንም አይፈልግም ነበር። ስለዚህ እስመ ውእቱ ያእምር ዋተ ልብነ፣ ቅዱስ ዳዊት እሱ በልባችን የተሰወረውን ያውቃል ብሎ እንደተናገረ በልባቸው የሚያስቡትን ሳይናገሩ በፊት ያውቅ ስለነበረ የልባቸውን ሀሳብ ተረድቶ ምን ቢል ምን ሊሉ እንደሆነ ቀድሞ ያውቃል። እምቅድመ ህሊና ዘይሄል ልብ ያእምር። በኪዳን ምስጋና አባቶቻችን ጠዋት ከህሊና አስቀድሞ ልብ የሚያስበውን እግዚአብሔር አምላክ ያውቃል። ከሀሳብ አስቀድሞ ሁሉን የሚመረምር ነው። በልባችን ሰሌዳ በሊናችን ጓዳ የተደበቀውን ሳንነግረው የሚያውቅ አምላካችን ነው እና ሳንቲሙን ከነሱ ተቀብሎ ከሁለት ገጽ ያለው ጥያቄ ጠይቃቸዋል። እኛ ልክ ዘውድ አንበስ እንደምንለው ምንድን ዘውድ አንበስ ማለት ነው? ዘውድ አንበስ ይላል። ማንኛውም ሳንቲም እያነሳል ምን ማለት ይመስላችኋል? ዘውድ እና አንበስ ያው የሳንቲም አንዱ ገጽ አንበሳ ነው። አንዱ ገጽስ ላም ነው። ምንድን ነው አንዱ ገጽ? ምንድን ነው? ሰው ነው። ሰው አንበስ ነው የሚባለው መሰለኝ። ዛሬ አንበስ ዘውድ ይባላል። በጥንቱ ዘመን ያው የነገስታቱ ዘውድ ይጫንበት ስለነበር ይሄ በነገራችሁ ላይ ሃይማኖታዊ ነው። አንደኛው የቄሳር ምስል የነበረበት፣ አንደኛው ግን በጀርባው አንበሳው የዮሐንስ ራእይ ምዕራፍ 5 ቁጥር 5 ላይ ሞዐ አንበሳ ዘእምነገደ ይሁዳ፣ ከይሁዳ ነገድ ቢሆን የሚያሸንፍ አንበሳ ንጉሱ እንዳይመስላችሁ ክርስቶስ ነው። ስለዚህ ለእግዚአብሔር የሚገኘው የሚሰጠውንም ክብር የሚያሳይ ነው እና በአንዱ በኩል ስለ እግዚአብሔር ተጽፎበት በአንዱ በኩል ደግሞ ምስለ ቄሳር ተስሎበት ስለነበረ ይሄኛው ገጽ የማን ነው ይላቸዋል? ስለ እግዚአብሔር። ይሄኛውስ ገጽ የቄሳር ምስል በሉ እናንተ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ስጡ ይላቸዋል። እና ለማን ነው የሚሰጠው ማለት ነው? አቤት ለቄሳር ነው ለእግዚአብሔር ነው የሚሰጠው? ለሁለቱም አንድ ሳንቲም ለሁለቱ ይሰጣል። ለማን ነው የሚሰጠው? ለቄሳርም ለእግዚአብሔር። ለሁሉ የሚገባውን አስረክቡ ይላል አይደል? ግብር ለሚገባው ግብርን ስጡ። ቅዱስ ጳውሎስ ይሄን ፈቶታል። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን መስጠት፣ ክብር ለሚገባው ክብርን መስጠት ይገባል ይላል ቅዱስ ጳውሎስ። ስለዚህ ለእግዚአብሔር የሚገባውን አስራቱን የእግዚአብሔር ድርሻ ነው። ለንጉስ የሚገባውን ግብር የንጉስ ድርሻ ነው። ለሁሉ የሚገባውን አስረክቡ የሚለውን መልስ ሲሰጣቸው ተደንቀውበት በመልሱ እነዚያ የበዙት ፈሪሳውያን ሲሸሹ አሁን እንበልጣለን የሚሉ እርስ በርስም የሚፎካከሩ ናቸው። ሰዱቃውያንና ፈሪሳውያን ማለት ነው። ሁለተኛ መጥተው ጠየቁት። እንዲያውም ከመጽሐፍ ጠቅሰው ነው የሚጠይቁት። እንዲህ ይሉታል፣ ትንሣኤ ሙታን የሚክዱ እነዚህ ሰዱቃውያን አንዳንዶቹ ወደ ክርስቶስ ቀርበው እንዲህ ይሉታል፣ ሙሴ በመጽሐፍ ይህን ይናገራል፣ አንተ ደግሞ እንግዳ ትምህርት ታስተምራለህ፣ ይህን እንዴት መዳኘት ይቻላል አሉት። በሙሴ መጽሐፍ ላይ አንዲት ሴት በሕይወቷ ስትኖር ልጅ ሳይተካ ያገባት ባል ቢሞትባት በሙሴ ሕግ መሰረት ደግሞ ሌላ ባል ሌላ ወንድም ካለው ያ ባሏ የሞተው እርሱ የእርሱን ምትክ ሊወልድለት ያግባት ይላል። እንዲህ ያደረገች ይቺ ሴት ሁሉም ሳይወልዱ ከሷ 7 ባሎች እስክታገባ ደረሰች። እንግዲህ አንዱ ሲሞት ሁለተኛ አይኔ ደግሞ ልተካለት ይላል። ሌላው ሲሞት ደግሞ አይኔ ደግሞ ልተካለት ይላል። ግድ ስለሆነ ማለት ነው። የቀደመው የእርሱ ቅርብ የሆነ በእድሜ ትልቁ የወንድምየውን ሚስት አግብቶ ድጋሚ ለሱ ዘር ይተካለታል። እንዲህ ተብሎ ተጽፏል። ኦሪት ዘዳግም ምዕራፍ 25 ቁጥር 5 ላይ ነው። ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታግባ፣ ሌላውን ሰው ታግባ፣ ከወንድምየው ማለት ሌላውን ሰው ታግባ። ይቅርታ
ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ፣ የባሏን ወንድም ወደ እርሷ ገብቶ እሷን ያግባ፣ ከእርሷም ጋር ይኖር፣ የአሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው ወንድሙ ስም ይጠራ የሚል ስርዓት እግዚአብሔር አምላክ በሙሴ በኩል ለእስራኤል ሰርቷል። ይሄ ማለት አንዲት ሴት ባሏ ቢሞትባት ሌላ ወንድ አገባለሁ ብላ አትሄድ። መጀመሪያ የሟች ወንድም ያለ እንደሆን እርሱ ሄዶ ያግባት። ካገባት በኋላ የመጀመሪያ የሚወልደው ልጅ በራሱ ስም እንዳይጠራው የኔ ልጅ ምን አይበል። በሞተው የእስራኤላውያኑ ሕዝብ ነገድ ስማቸው ሳይጠራ እንዳይቀር ከዘር ግንድ እንዳይፋቁ የበኩር ልጅ ከእሷ የወለደውን የመጀመሪያውን ልጁን በወንድምየው ስም ያስጠራ ይላል። ይህም ደግሞ የሚሞት ቢሆን ሌላ ወንድም ካለው እርሱ የቅርብ ዘመድ ድረስ እያገቡ ዘር እንዲተኩ ያዛል። ማግባት ባይፈልጓትና ቢንቋት ግን ምራቅ ተፍታባቸው እሱም ጫማውን አውልቆ እንዲቆምና የቤተፈት ልማድ ያገኛቸው ተብሎ እስኪጠራ ድረስ የጫማ ፈቱ ቤት ተብሎ እንዲጠራ ቤቱ መጽሐፍ ያዛል። ይሄ የራሱ የሆነ ሃይማኖታዊ በጣም ብዙ ምስጢርና ሰፋ ያለ ትንታኔ ያለው ከኛ ከያዝነው ጋር የሚሄደው ሁለት ነገር ብቻ እነግራቸዋለሁ። በዚህ ሂደት ውስጥ አንደኛ እሷ ባል ስታገባ እነዚህ ሰዱቃውያን ያልተፈጠረ ታሪክ ስንት ባሎች አግብታ ሞቱባታል? 7 ባሎች አግብታ ቢሞቱባት እሷም ደግሞ ድጋሚ ብትሞታል እንግዲህ ማንም ሳይወልድ ማለት ነው። 7ቱም እሷም ከሞተች በኋላ አንተ ከሞት በኋላ ህይወት አለ፣ ከመቃብር በኋላ ትንሣኤ አለ፣ ዳግም ለዘላለም የሚኖርበት ዓለም አለ ትላለህ። ታዲያ እንደ ስርዓትና እንደ ሕጉ ያ ህይወት ቢኖር እንደ ሙሴ ያም ሚስት አድርጎ ወስዷታል፣ ሁለተኛ ሚስት አድርጎ ወስዷታል። ዋጋ ከፍለው እሷ ጋር ገብተው እንደ ሚስትነት ቆጥረዋታል። በዚያኛው መንግስት የማን ሚስት ሆና ልትኖር ነው ብለው ጠይቀውታል። እንደ ቀድሞ ያለ ጥያቄ ነው። ለቄሳር ይሰጥ ካለ ግብር ገብሩ ይላል፣ ለቤተ እግዚአብሔር ግን አስራት ያስቀራል ብለው ያጣሉታል ከቤተ ክህነት። የለም ለቤተ እግዚአብሔር አስራት አድርጋችሁ ስጡ ቢላቸው ለራሱ ለመንፈሳዊ አርልቶ የቄሳርን ግብር ግን ጎርቶ ብለው ከንጉሱ ቄሳር ያጣሉትን እንዲገደል ያደርጉታል። የመለሰው ግን የሁሉንም አንደበት ሊዘጋ የሚችል የሚደነቁበት መልስ ነው። አሁንም እንዲህ ብለው ነው የጠየቁት፣ እቺ ሴት ለማን ትሆን አሉ። ክርስቶስ አምላካችን የልባቸውን ሐሳብ ያውቃል። እንዲህ ካለ እንዲህ እንለዋለን ሊሉ ነው። አንደኛ ለሰባቱም ትሆን ብሎ ክርስቶስ አምላካችን ቢመልስ ኖሮ እቺ ሴት የሰባቱ ሰዎች ሚስት ናት ብሎ መልስ ሰጥቷቸው ቢሆን ኖሮ የእግዚአብሔርን መንግስት በሌላ አተያይ ያዩት ነበረ። ምክንያቱም የአመንዝሮች ዓለመ ዝሙት ናት ያችኛዋ መንግስትማ ያንተ መንግስት ይሉታል። ሰዎች በዝሙት የሚኖሩባታል እኛ እንላቸዋለን። አንዳንድ ተንባላት ነው በጀነት ይህን ያህል ሚስት ይጠብቃል የሚለው የነሱ ኑሯቸው ዓለመ ዝሙት ነው እንጂ ገና የስጋ ፈቃዳቸውን አልገቱም። በዚህ ዓለም ያላላቀቃቸውን ፈተና በዛኛው ዓለም ይከተላቸው። ልክ እንደምንለው ክርስቶስንም በዚህ መልኩ ሊፈትኑት ያው የምትሰጠውማ መንግስት ዓለመ ዝሙት ናት እንዴ? የሰባት ሰው ሚስት አንዲት ሴት እንዴት ትሆናለች ይሉታል። የአንዱ ነው የምትሆነው ወይ የመጀመሪያ ወይ የመጨረሻ ወይ የማይከል ቢላቸው እንኳን አይ የለም ዓለመ ግፍ ናት እንዴ መድሎ ያለባት ሁሉን ለሚስት ያዩዋት ሆኖ ሳለ ለአንዱ የምትገባ ለምን ትሆናለች? ያቺ ግፍ ያለባት ናት እንዴ የምታዳላ መንግስት ናት እንዴ ሊሉ ነበር። ክርስቶስ አምላካችን ግን የልባቸውን ሐሳብ ስለሚያውቅ እንደገና የመጻሕፍትን ማስተምሮ ይህ ስላልሆነ ክርስቶስ አምላካችን እነዚህን ሰዎች እንዲህ እያለ ነቀፋቸውና መልስ አሳጣቸው። በላይኛው መንግስት ሰዎች እንዲህ ሆነው እኮ አይኖሩም የሚለውን መልስ እሱ መለሰላቸው። በሰማያዊቷ መንግስት በማታልፈው ርስት የሰዎች ልጆች እንዲህ አይደለም ኑሯቸው። እናንተ ይህንን ነገር አንስታችሁ የሳታችሁት እኮ በዚህ ምክንያት ነው አላቸው። እንዲህ ይላል በዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ስብትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር። እናንተ የሳታችሁት በሁለት ነገር ነው። አንደኛ የመጻሕፍትን ምስጢር ስለማታውቁ፣ ሁለተኛ የእግዚአብሔርን ኃይል ስለማታውቁ አላቸው። የጠቀሱት ከሙሴ ነው። ሙሴ በመጽሐፉ እንዲህ ይላል ብለው እሱም ደግሞ ዳግመኛ አንስቶ ሙሴማ እንዲህ ይላል የምትሉት ሙሴ ራሱ እንዲህ ብሎ ተናግሮ የለ እንዴ ብሎ መልስ አሳጥቷቸዋል። የሚገርመው መልስ ስላጡ ሰዱቃውያን ተመልሰው ከፈሪሳውያን ጋር ተባበሩበትና አንድ ሆኑ።
ክርስቶስ አምላካችን በሕይወቱ አንድ ያላደረገው ነገር የለም። እሱ ሰላማዊ መስተሳለም ስለሆነ ይጣሉ የነበሩትን እንኳን ፈሪሳውያንና ሰዱቃውያን አንድ ተባበሩበት ይላል። በዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 34 ላይ የማቴዎስ ወንጌል ምዕራፍ 22 ቁጥር 34 ላይ ሰዱቃውያንም ዝም ባስባላቸው ጊዜ ሄዱና ከፈሪሳውያን ጋር ተስማሙ። የቀድሞ ፈሪሳውያኑ መጥተው ዝም አስብሏቸዋል። አሁን ሰዱቃውያኑ ዝም አስብሏቸዋል። ተስማሙ፣ አንድ ሆኑበት። እርሱን አሳልፈው ለመስጠት ለመምከር እርስ በርስ ይጣሉ የነበሩት አሁን ግን ተስማሙ። ክርስቶስ አምላካችን ተላልፎ በሚሰጥበት ሰዓት እንኳን በምክር የተጣሉትን ሁሉ አስታርቋል። መስተቃርን የሚቃረኑና የሚጣሉትን አስታርቋል። ለምሳሌ በአይሁድ ግዛት ውስጥ ክርስቶስን ይዘው ራት ካደረገ በኋላ የአይሁድ ገዢ የነበረው ጲላጦስ ፊት ሲያቆሙት የገሊላ ሰው ነው የሚባል ዜና የገሊላ ሰው ነው ወደ ሄሮድስ ውሰዱት ይል ነበር። ከዛ እያንዳንዱ 3 ሰዓት ጀምሮ ማለት ነው ምርኮ ሲፈጥን ብዝበዛ ሲቸኩል ክርስቶስን አሳልፈው ለመስጠት ከናዝሬት ከገሊላ ተነስተው ከይሁዳ ተነስተው ናዝሬት ገሊላ እየተመላለሱ ክርስቶስን ከአንዱ ፍርድ አንዱ ፍርድ መጀመሪያ 3 ሰዓት ላይ ጠዋት በጲላጦስ አደባባይ አቆሙት። መረመረው፣ አንዳች አላገኘውበትም አለ። የገሊላ ሰው ነው የሚል ነገር ሲሰማ ግን ወደ ሄሮድስ ውሰዱታ አለ። ድጋሚ ከዛ ተነስተው ወደ ሄሮድስ ይወስዱት ነበረ። ሄሮድስ ፊት ሲቆም ደግሞ ሄሮድስ መርምሮ ምንም አላገኘበትም። እንደገና መልሰው ወደ ጲላጦስ ያመጡት ነበር። ሄሮድስ ከጲላጦስ፣ ጲላጦስ ከሄሮድስ መልእክት በመስማማት ተጣልተው የነበሩት ሁሉ ታርቀዋል በክርስቶስ ማለት ነው። ልክ እንዲሁ ነው። እነዚህም እርስ በርስ በሀሳብ የሚቃረኑ አስተምህሮታቸው አንድ ያልሆነ እነዚህ ሁለቱ ሰዎች እንኳን ክርስቶስን አሳልፈው ለመስጠት ሲሉ ተስማምተዋል። ልክ እንደ ዛሬው ማለት ነው አይደል? አታው መናፍቃንና አሕዛብ አንድነት ተስማምተው የቸሪቷን ድል ለመንሳት እንቅልፋቸው ያሉበት ዘመን ነው አይደል? ከላይ እስከታች እንደዚህ ለክፉ ነገር የሚተባበሩ በጎን ነገር ለማራቅ አንድነት የሚያድሩ ብዙዎች ናቸው። አጠር አድርጌ አንድ ነገር ልንገራችሁ። ለምሳሌ የፕሮቴስታንቱ የእምነት ዴኖሚኔሽን የሚባል አለ። አስተምህሮታቸው መከፋፈል ከ20 ሺህ በላይ እንዲሆኑ አድርጓቸዋል። ምክንያቱም ወጥነት ያለው ስርዓት ትምህርት አይቀበሉም። መጽሐፍን እንደፈለገ እንደገዛ ሀሳባቸው ስለሚተረጉሙት አንዱ ያለው ከአንዱ ጋር አንድ አይደለም። እኛ ሀገር እንኳን በጣም ብዙ ናቸው። አንዱ መሰረተ ክርስቶስ ነኝ ይላል፣ አንዱ ሙሉ ወንጌል ነኝ ይላል፣ አንዱ ቃለ ሕይወት ነኝ ይላል፣ አንዱ ዘንጥ ነኝ ይላል፣ አንዱ አንዘንጥ ይላል። እንዲህ ሲሉ እርስ በርስ ይከፋፈላሉ። ግን አንድን ሰው አምጥቶ ቁጭ አድርጎ ቢከራከር የተለያዩ ቢሆኑ ማለት ነው እና እሺ ቆይ እኔ ኦርቶዶክስን ትቼ ብመጣ የት ልግባ ብትሉት ምን ይላቸዋል? ችግር የለም ዋናው እሱን ካደው ይላቸዋል። የሰማችሁ ነው። አንድ እኮ አይደሉም። አሁን ተመልከቱ። እነዚህ ፈሪሳውያንና ሰዱቃውያን አንድ አይደሉም። ክርስቶስን አሳልፎ ለመስቀልና ለመግደል ግን ተስማሙ። ሄሮድስና ጲላጦስ አንድ አይደሉም። ክርስቶስን አሳልፎ ለመስቀል ግን ተስማሙ። እቺ ቅድስት ርቲት ሃይማኖት የክርስቶስ ሙሽራ የሆነችውን ኦርቶዶክሳዊቷን ቤተክርስቲያን ለመስቀል የማይስማሙ ሰዎች ነው። አንድነት ተባብረው አሳልፈው ለማጥፋት የማይስማሙ እንቅልፍ የሚያጡ ሰዎች የሉ። ሁሉም እንቅልፍ የላቸው። እያንዳንዳቸው የሚያደቡት የሚናገሩት እና የሚያሴሩት ሴራ በሙሉ ተመሳሳይ ነው። በጥፋት መንገድ ይገናኛሉ። በአስተምህሮታቸው በውስጣዊ አደረጃጀታቸው ግን ፍጹም እርስ በርሳቸው ይቃረናሉ። ክርስቶስ ግን እንደው ለነሱ መስማማታቸው ምክንያት ሆነ ኋላ ድል ነስቶ ብዙዎችን ቢማርክም ማለት ነው። እኛ ግን ያው ፈተናውን የምንችለው አይደለም። እንኳን ተባብረውብን እኛም ራሱ እርስ በርስ መስማማት ራሱ አቅቶናል። እንኳን እርስ በርስ መስማማት ሰው ከራሱ ጋር መስማማት አቅቶታል። ነፍስና ስጋውን ማስታረቅ እየከበደ ያለ ሰው ሌሎች ተነሱብን ብሎ ሲናገር ያሳዝናል። ሌላውን ከማየት የሚቀድመው ምንድነው? ራስን ማየት ነው። እስኪ እኛ መጀመሪያ እርስ በርስ ተስማምተናል። እንደው ቤተክርስቲያን እንዲህ ተደረገባት፣ ሰዎች እንዲያደረጉ፣ ቤቻንም ከእንዲህ አይነት እንዲያደረገች ከማለት መጀመሪያ ከራሱ የተስማማ ሰው አለ? ንስሐ ገብቶ ስጋው ደሙን ያልተቀበለና ራሱ ሰላማዊ ያልሆነ ሰው ስለ ቤተክርስቲያን ሰላም፣ ስለ ሀገር ሰላም መናገር አይችልም። ስጋው ደሙ ሰላማዊ ነው የተቀበለ ክርስቶስ ያለው ሰላሜን እተውላቸዋለሁ። እሱ እኮ ሄዷል። እተውላቸዋለሁ ያለው ሰላሙ ሰላማዊ ስጋና ደሙ ነው። በእንተ ቅድሳት ጸሎት ላይ በእንተ ቅድሳት ሰላማዊት ሰላምን ያስተበቁ ከመ እግዚአብሔር ያስተሳልመን በሳይል እዚያሁ አንድ ስለምታደርግ ሰላምን ስለምትፈጥር በመካከል ስምምነትን ስለምታኖር ስጋውና ደሙ እግዚአብሔር በይቅርታው አንድ ያደርገን ዘንድ ስለ ሰላማዊቷ ስጋና ደም እንማልዳለን ይላል መጽሐፍ። ስለዚህ ስለሌላው ሰላም ከማሰብ በፊት ህይወታችን ሰላም ነው። ሰላም ናችሁ? አቤት ሰላም ናችሁ? አይመስልም አይደል? ነው ሰላም ሳይኖር ሰላም የሚል አለ። ከሌላው ጋር ሰላም የሚለዋወጥ መጽሐፍ ይሄን ነው የሚለው። መጀመሪያ እኛ ሰላም ነን ወይ? እውነት ህሊናችን እየዘከረ አንደበታችን እየዘረዘረ ክፉ ስራ መተላለፋችን ለበነፍስ እየነገረ የነፍስ ሰላም የሰጠ ሰው አለ? ስለ ራሱ ህይወት በአግባቡ መናገር የማይችል ሰው ስለ ቤተክርስቲያን ህይወት ለመናገር አፉ ይቀድማል አይደል?
አንደበቱን የሚያላቅቅ ሰው ሌላ በጣት የሚቀስር ሰው አለ። እሱ መጀመሪያ ሳይስማማ ከራሱ ጋር ማን ነው በዚህ ዘመን ንስሐ ገብቶ ስጋው ደሙን ተቀብሎ እግዚአብሔርን ምሕረትና ቸርነት እየጠበቀ ልክ እንደነ አቤሜሌክ እንደነ ባሮክ ይታረየን ሙስናሃ ለኢየሩሳሌም የኢየሩሳሌምን ጥፋት አታሳየን፣ ጥፋቷን አታሳየን ያሉት ከአጥፊዎች ጋር የተፎካከሩ አይደለም። ጥፋቷን አታሳየን ያሉት እነሱ ራሱ የጥፋት ምክንያት እየሆኑ አይደለም። ሱባኤ ገብተው ጾም ጸሎት ይዘው ስጋቸውን ለነፍሳቸው አሳድረውና አስገዝተው ሰላማዊ እንድንሆን እግዚአብሔር በቸርነቱ ይርዳል። እነዚያ ግን ሰላም ሳይኖራቸው እርስ በርስ ሳይስማሙ እውነትን ለማጥፋት ግን እንቅልፍ አጡ። እንዲያውም ቅዱስ ጳውሎስ አንዳንድ ጊዜ ፓራዶክሲክ መስተቃረን የሆነ ሀሳብ የሚያነሱትን ሰዎች ክርክር የሚገጥመው ቤተክርስቲያኒቷን ያስጠቃናት በዚህ ነው። በነገራችሁ ላይ ሁሉ ሰው ጣቱን የሚቀስርባት ሁሉ ሰው በጋራ አንድነት የሚናገርባት ራሱ ሳይስማማ የቀረው ምንድነው የምንለው? አህዛብ መናፍቃን ቤተክርስቲያኒቷን እንዲህ የሚያጠቋት በራችንን ከፍተን ገብተው ሳይሆን አፋችንን ከፍተን ገምተው ነው አይደል? ማንም ሰው የቤተክርስቲያኒቷን አቅምና ልኬት አውቆ አይደለም በዚህ ዘመን እንደፈለገ የሚናገረው። ነገር ግን ሁሉ ሰው ቅድሚያ ተናጋሪ ነው። ቤተክርስቲያኒቷ በማን እንደምትወከል አናውቅም። ሁላችን በጋራ ተናጋሪ ነን። ቤተክርስቲያኒቷ የማን ውክልና እንደሚወክላትና የቤተክርስቲያኒቷ ልዕልና እንደሚያስጠብቅ አናውቅም። ሁሉ በጋራ ተናጋሪ ነው። ሁሉ በጋራ ደግሞ የቤተክርስቲያኒቷ እንደው አደራ አስጠባቂ ይመስላል። ስለዚህ ነው ቀርበን ስንናገር የመከላከል ስራ ነው የምንሰራው። በቃ የራሳችን እንጂ እንደው ምን ይባላል አክት ሲደረግበት ሪአክት የሚያደርግ ሰው ሁሉ እንደተጠቃ ይኖራል። ፕሮአክቲቭ የሆነ ሰው ወይም አንቲሲፓቶሪ ማይንድሴት ይባላል። ቀድሞ ስራ ሰርቶ የተቀመጠ ሰው ማንም ሊያጠቃው አይችልም። ቀድሞ መልስ የሰጠ ሰው ማለት ነው። ሲጠቃ ብቻ ተጠቃው ብሎ የሚጮህ ሰው ሁሉ እንደተጠቃ ብሶተኛ ነው የሚሆን፣ አቤቱታ አቅራቢ ነው የሚሆን እና ተቀምጦ የኖረ ሰው አሁን ዛሬ የተደረገውን ነገር ለምሳሌ እንመልከት። ምንም ሳንሰራበት ተቀምጦ የኖረውን አውደ መስቀል ሰዎች ሲመጡና ሲያጠቁት ብቻ ነው ኧረ ተጠቃን የምንለው። እኛ ቀድሞ ለመያዝ በራስ ርስትነት የማስጠበቅ ያንን ነገር ደግሞ አጽንቶ ለቤተክርስቲያኒቱ አገልግሎት በዘላቂነት ከዓመት ዓመት የማዋል ስራ አልሰራንም። ተኝታል። ሌሎች መጥተው ሲያርሱ፣ ሌሎች መጥተው ፓርኪንግ ሲያደርጉ፣ ሌሎች መጥተው አደባባዩን ወይም አውዱን የአብዮተኞች ማዕከል ነው ሲሉ ዋጋ ሳንከፍልበት ኖረናል። አንዴ ሲመለስ እኛ እንኳን በታሪክ ነው የምናውቀው፣ የደረሳችሁበት ሰዎች ታውቃላችሁ። አንድ ጊዜ ቦንኬ የሚባል ፓስተር መጥቶ መስቀል አደባባይ ፕሮግራም አደርጋለሁ አለ ይባላል። እንግዲህ ከአብዮት አደባባይ ተነስቶ መስቀል አደባባይ እንደሆነ ማለት ነው። ከዛ መስቀል የሚሸከሙ መስቀለኞች ግን መስቀሉ ለባለ መስቀል ነው የሚገባው ብለው የመስቀሉን ስፍራ የማንም አምልኮ መፈጸሚያ ስፍራ አይሆንም ብለው ተቃውመውታል። ትልቁ ችግር ያለው መጥተው የሚፈጽሙት አምልኮ እና ቦታውን የቤተ ክርስቲያኒቷ ርስትነቱን አስጠብቆ አለመኖሩ ክፍት ሆኖ መገኘቱ ነው። እኛ ልክ ስንጠቃ መልስ ለመስጠት ነው የምንሮጠው። ቀድመን የሰራን እንኳን ቀድመን የምንሰራው ይሄንን እንኳን በርስትነት ለማስጠበቅ እንግዲህ እኔ አጥቢያዬ ስለሆነና ደብሬ ስለሆነ እዚህ ቦታ ይሄ የጸበል ቦታ ካርታው ፕላኑ የተፈቀደው ገና ዓመት አልሆነው። አያሳዝንም? ስንት ዓመት ግን የቤተክርስቲያኒቷ ፈውስ ሲሰጥ የነበረ ብዙዎች ተአምር ሲደረግላቸው የነበረ ቦታ ነው። እያንዳንዱ ቦታ የራሳችንን በአግባቡ አልያዝነው። ያው ገምሰን ለወንበዴ ቆርሰን ለነጋዴ ሰጠነው ነው የምንኖረው። ያለውን እንኳን በአግባቡ እየተጠቀምንበት አይደለም። ለማህበረሰቡ የሚገባ አገልግሎት እየፈጸምንበትም አይደለም። ስለዚህ እነሱ ሲተባበሩ ድረስ መቆየት ሳይሆን የማይተባበሩበትን ልዩነታቸውን አቅም እኛ ማንደፈርበት አድርጎ መገንባት። ይሄን ያስተማረን ቅዱስ ጳውሎስ ነው። እስኪ አንድ ታሪክ ልንገራችሁ። በዚህ በሐዋርያት ሥራ ምዕራፍ 23 ቁጥር 7 ላይ ቅዱስ ጳውሎስን ከሰው በሰይፍ እንዲቀላ ሊወስኑ ከሁሉ አጣልተውት ቆሙ እየከሰሱት። ልክ ፈሪሳውያንና ሰዱቃውያን አንድ ሆነው ክርስቶስን አካሰው እንደቀረቡት አሁንም ፈሪሳውያንና ሰዱቃውያን መጡና በመካከላቸው አቁመው ይሄ ሰው የማይገባውን ነገር ይናገር የመሲሁ የኢየሱስ ክርስቶስ ተከታይ ሆኗል እያሉ ይናገራሉ። ከዚያ ዞር አለና በራሳቸው ላይ ጠላት ሸመተባቸው። የሰማቸው ነው። እኔ እንደምታውቁት ከፈሪሳውያን ፈሪሳዊ ነው። አሁን እነዚህ ሰዎች እኮ የሚከሱኝ ለምን ከሞት በኋላ ሕይወት አለ ብለህ ትሰብካለህ ብለው ነው አሉ። ፈሪሳውያን ደግሞ ከሰዱቃውያን ጋር በዚህ ጥል ናቸው። ሰዱቃውያን ሞተ ማለት ሸሸ፣ ተበላሸ፣ ፈረሰ፣ በሰበሰ፣ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ ይላሉ። የለም ይላሉ። ነቢያትን የሚቀበሉ ፈሪሳውያን ክርስቶስን አይቀበሉ እንጂ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ ያምናሉ። ጳውሎስን ትተው ፈሪሳውያን ከሰዱቃውያን ጋር እርስ በርስ መጣላት ጀመሩ። እየሰማችሁ። ስለዚህ እኛን ትተው እንደው እርስ በርስ ራሱ ተበላልተው የሚያልቁም ይመስለኛል። እነዚህ እኛ እንደው ዝም ብለን ተቀምጠን የእነሱን ድክመት አናሳይ ብለን ድክመታቸውን ለማሳየት ብቻ ማለት ነው። አገልግሎትና ተልኳችን
የማብሸቅና ሌላውን የማስቀናት አይነት ስራ ሆኖ ነው እንጂ እርስ በርሳችን ተደጋግፈን የምንቆምበት ነገር ቢኖር ሳንናገር ስራችን በራሱ ተግባራችን የሚመሰክር ማንም የሚያጠቃት ማንም የሚደፍራት አልነበረችም። ሰባኪው ተነስቶ መድረክ ላይ ቆምና ኦርቶዶክስ መልስ አላት ጠይቁኛ መልስ አለን ይላል። እየሰማችሁ ለዚህ ድርድር ማናቅረብ አለው ቤተክርስቲያኒቷ። ማንም ሰው እንደፈለገ በቃ መልስ አላት ብለዋል ብሎ ይሳደባል ሰው። ያው ሰድበን ለሰዳቢ አሳልፎ መስጠት አንደኛ መልስ የሆነችውን ቤተክርስቲያን መልስ አላት ብሎ ማውረድ አይገባም። የሚባለው ኦርቶዶክስ መልስ አላት ሳይሆን ሲጀምር ኦርቶዶክሳዊ መልስ አለው ነው የሚባለው። እኔ አንድ ተራ ሰው ነኝ ግን መልስ አላጣም እንደው መልስ አለኝ ነው የሚባለው። አሁን አንድ ሰው ነፍስና ስጋ እያለው ሰውየው ነፍስ አለው ተብሎ ይቀርባል? ነፍስ ካለው አሁን ተመልከቱ አውርደውታል። ሰው ለመሆን መጀመሪያ የነፍስና የስጋ ውህደት ሊኖረው ይገባል። ሰው የተባለው ሙሉ ሰው ያ ነው። ስለዚህ ሰውየው እኮ ነፍስ አለው ሰውየው ስጋ አለው ተብሎ አይነገርም። በአገባቡ ቤተክርስቲያን መልስ የሆነችውን እናት መልስ አላት የላትም የሚል ድርድር ውስጥ ያወረናት እኛ ነን ሲጀምር። ስለዚህ መልስ አላት የሚል ባለ ጥያቄዎቹ ተባበሩ ማለት ነው። ቅዱስ ጳውሎስ ግን ያደረገው እንደዚህ ነው። ጥያቄ የምትሆን ወይም ደግሞ መልስ ለመስጠት ብቻ የሚመጡባት ቤተክርስቲያን ሳትሆን ራሷ መልስ ናት። ሰው ራሱ ጥያቄ ነው። በተፈጥሮ ሰው ጥያቄ ነው ራሱ። አላት የላትም የሚለውን ሳናቀርብ ራሱ ሰው ራሱ ገና ወደ ሌላ ሊጠይቅ ቀርቶ ከራሱ ያልተመለሰለት ብዙ ጥያቄ አለው ሰው። ወደ ላይ ለመሄድ መጀመሪያ ራሱ ላይ ያለውን እንኳን መመለስ አለበት። እናንተ እንደው ኪሳችሁ ውስጥ ያለውን ይቀር ከኪሳችሁ ውጭ ያለውን እንኳን በሰውነታችሁ ያለውን ንብረት በአግባቡ ቆጥራችሁ ታውቃላችሁ? የራሳችሁ ጥያቄ አጭር ጥያቄ። ስለዚህ ያላችሁ ስንት አይን እንዳላችሁ ታውቃላችሁ? አይዟችሁ ልፈራችሁ ታውቃላችሁ? ስንት አይን አላችሁ? ሁለት። ስንት ፀጉር አላችሁ? እሺ ስንት ቅንድብ? ተው ፀጉር ብዙ ነው። ሰው ራሱ የጥያቄ ምልክት ነው። ራሱ በራሱ ማለት ለራሱ ገና ያልመለሰው ብዙ መልስ አለ በሰውነት ውስጥ። እንደው ይሄ ያለው ሙሉ ሰው ለመሆን ብሎ ሳይንሱ አናቶሚካሊ የሰውነታችን አካል ቆጥሮ ስለነገረን ነው እንጂ እኛ አውቀን ኩላሊት ይኖረን ጉበት ይኖረን አናውቅም። ኩላሊት የሚሰራውን ጉበት የሚሰራውን ይሄን ይሰራል ስለተባለ ስራው ስላልታጎለብን እንዲሁ ኖረናል። ስለዚህ የራሳችንን በውስጥ በውጭ ያለውን ሳንመልስ ሌላውን ጥያቄ ፈጥረን ለመመለስ እንዳንጥር ደግሞ እኛ ለጥያቄ ምቹ ሆነን ተዘጋጅተን እንግዲህ መልስ ለመስጠት የተዘጋጃችሁ ይላል መጽሐፍ እርግጥ። ስለዚህ መንፈሳዊ ሰው ደግሞ ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። ማንም እየመጣ ልመርምርህ አይለው። እንኳን መንፈሳዊ ቤተክርስቲያን ቀርቶ መንፈሳዊ ሰው እንኳን አይመረመርም። ስለዚህ ቅዱስ ጳውሎስ ሰዱቃውያንና ፈሪሳውያን ሲመጡ የሚጠይቁ ሳይሆኑ የሚጠየቁ እንዲሆኑ አድርጎ አፉን ከፍቶ እንዲገምቱት ሳይሆን በሩን ከፍቶ ገብተው እንዲያደንቋት ቤተክርስቲያንን ማስቻል ይቻላል። እራሳቸው እንኳን የማይስማሙበት ለክፉ ስራ ግን የተባበሩ። ክርስቶስ ግን በመጣ ጊዜ ሁሉን ሊያስማማ ስለመጣ ሰማይን ከምድር ሰውን ከመላእክት ነፍስን ከስጋ እግዚአብሔርን ከሰው አንድነት አስማማ። ጲላጦስን ከሄሮድስ አስማማ። ፈሪሳውያንን ከሰዱቃውያን አስማማ። እነዚህ ሁሉ አንድነት ተስማምተው ክርስቶስን አሳልፈው ለመስጠት በጥያቄ እየተደነቁ ግን ስላልቻሉት የለም የሆነ ነገር እንምከርበት እያሉ ጥያቄ ለመጠየቅ ይመጡ ነበረ። ክርስቶስ አምላካችን ሲመልስላቸው ዋውሳ እግዚእ ኢየሱስ ወይቤሎሙ ስሕትክሙ በኢያእመሮ መጻሕፍት ወኢኃይለ እግዚአብሔር። እናንተ እኮ የሳታችሁት አሁን በዚያኛው መንግስት የማን ሚስት ትሆናለች ያላችሁት የመጻሕፍትን ምስጢርና የእግዚአብሔርን ኃይል ስለማታውቁ ነው። አላ ከመ መላእክት እግዚአብሔር ይከውኑ እሙንቱ በሰማያት። እነዚያ ሰዎች የሞቱት ሰባቱና እሷ በመንግስተ ሰማያት በሰማያት እንደ እግዚአብሔር መላእክት ይሆናሉ። በእግዚአብሔር መንግስት ደግሞ ሰዎች መላእክትን ይመስላሉ፣ አያገቡም አይጋቡም አሉ። እስኪ አያገቡም በሉ። አይጋቡም። ማግባትና መጋባት ልዩነት ሆነ። ለምን ዝም ብሎ አያገቡም ይቻላል? ማግባትና መጋባት ግራ ተጋባችሁ? እንዲያውም ከዚህ በፊት ከጆኝነት እስከ ፍቺ የሚል ትምህርት ተምራችኋል መሰለኝ። ተከታታይ አይደል? ማግባትና መጋባት ምንድን ነው ልዩነቱ? ማግባት ነጠላ ሲሆን ነው ማለት። አዎ መጋባት ጥንድ ነው፣ ማግባት አንድ ነው አይደል? አገላለጹ ማግባት መጋባት የሚለው የሁለቱ ፈቃድ ሲኖር ነው። የሰማችሁ? መጋባት የሚለው ለምሳሌ ያቺ ሴት የመጀመሪያውን ባል ስታገባ ተጋቡ ነው የሚባለው። ሁለተኛው ግን አገባት ነው የሚባለው። የሰማችሁ ነው አይደል? ማግባት ማለት የአንዱ ፈቃድ ብቻ ሲጠበቅ ማለት ነው። የአንዱ ፈቃድ ሊያደርግ እሷ ባል ስለሞተባት እርሷ ብቻዋን ስትኖር እሱ ያገባታል ማለት ይወስዳታል ማለት ነው።
ፈቃዳቸው አንድ ሳይሆን ይቀራል። ከሁለተኛው ደረጃ የሚነገር ነው። የአንዱ ፈቃድ ሲያይል አገባ ይባላል። የሁለቱ ፈቃድ ስምምነት ሲኖር ልክ ነው ተጋባ ይባላል። በጋብቻ ውስጥ የሁለቱ ስምረት አንድ ነው። የሁለቱ ፈቃድ አንድ ነው። በዚህ ስርዓት ውስጥ ግን በእግዚአብሔር መንግስት ሰው መጀመሪያ ያገባል። ከሞተበትም ደግሞ ሌላ ገብቶ የእሱን አያገባል። መጋባትም ማግባትም የለም። በሰማይ እንደ መላእክት ይሆናሉ አለ። እንደምን ይሆናሉ? እንደ መላእክት ይሆናሉ አለና ወኢይትከሃሎሙ እንከ መዊት ይላል። ከዚህ በኋላ ሊሞቱ አይቻላቸውም። መላእክትን ይመስላሉ፣ መላእክትን ይሆናሉ፣ ሊሞቱ አይቻላቸውም። አላ ከመ መላእክተ እግዚአብሔር በሰማያት እሙንቱ፣ በሰማያትም እንደ እግዚአብሔር መላእክት ይሆናሉ። ወውሉደ እግዚአብሔር ይከውኑ፣ የእግዚአብሔር ልጆች ይሆናሉ። ወውሉደ ሕይወት እሙንቱ፣ እነሱም የትንሣኤ ልጆች የሕይወት ልጆች ይባላሉ አለ። ስለዚህ አንስቶ የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ይባላሉና እንደ መላእክት ሆነው በእግዚአብሔር መንግስት አያገቡም፣ አይጋቡም፣ ዳግም መሞት አያገኛቸውም የሚል ትምህርት ጌታችን አስተምሯቸዋል። ያቺ ሴት የዓለማችን ምሳሌ ናት። የዓለማችን የምድራችን ምሳሌ ናት። 7 ባሎች አግብተዋታል ያሉበት 7 መንግስት እስከ ህልቀተ ዓለምን ያስተዳድሯታል። 7 መንግስት መባሉ ቁጥር አይደለም። እስመ ህልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ፣ ዛሬ 7ኛ ንጉሥ ነኝ የሚል አለ መሰለኝ። 7 ቁጥር በዕብራውያን ዘንድ ፍጹም ነው። ፍጹም እስከ ዓለም ማለቅ ድረስ ምድራውያን ነገስታት እየሰለጠኑ ይችን ምድር ይገዟታል። ነገስታት ናቸውና በኋላኛው ዓለም ማን ይችን ምድር ድጋሚ ሁሉም በጋራ ሲነሳ ይገዛታል ብሎ ነው የሚጠይቁት እነሱ በአገባባቸው። በዚያኛው መንግስት አንዱ ሲያልፍ አንዱ ሲተርፍ አይኖርም። ሁሉም ገዢና ተገዢ የለም። አንድነት እንደ መላእክት እግዚአብሔርን እያመሰገኑ ይኖራሉ እንጂ ማለት ነው። እንግዲህ ምድራውያን ባለስልጣናት የማያይሉበት ላይኛይቷ መንግስት አለች። አንዱ እግዚአብሔር ብቻ ንጉስ የሚሆን ሁሉ ዜጋ ግን እያመለከ በጋራ የሚኖርበት ማለት ነው። ስለዚህ ለየቱም አትሆን እንደ መላእክት ሲያመሰግኑ ይኖራሉ። ይችን ምድር የሚሰለጠንባት ይችኛው ምድር ታልፋለች። ያችኛዋ ምድር ይሄኛውን ምድር ሌሎቹ እየተፈራረቁ ከገዛት በዛኛውስ ምድር ከሄዱ በኋላ የትኛው ሊገዛ የትኛው ንጉስ ሊሆንባት ነው እንደማለት ነው። ሁለተኛ ምድሪቷን ብቻ ሳይሆን ዕለቲቱንም ነው። በዚህኛዋን ዕለት ስንመለከት ዕለታቱ ተቆጥረው በ7 ቀናት መፈራረቅ እያስተዳደሩ ለምሳሌ ዛሬ ሰኞ ነው፣ ነገ ማክሰኞ ነው፣ ከነገ ወዲያ እንደዚህ ነው እያልን ቀን እንቆጥራለን። ማክሰኞ፣ ሮብ እያልን እንደምንቆጥረው በዛኛው ዓለም ደግሞ ድጋሚ ሌላ ዓለም ከተከሰተ የትኛው ቀን እየሰለጠነባት ዓለሚቱን ሊያስተዳድራት ነው ሲሉ የለም። በዛኛው ዓለም መንጋትና መምሸት የለም፣ ክረምትና በጋ የለም፣ ብርሃንና ጨለማ የለም። ብርሃናውያን የሆኑ መላእክት እንደሚያመሰግኑት አንድ ጊዜ እግዚአብሔር አምላክ አዲሷን ዓለም አምጥቶ ለፍጥረት ሰጥቶ ለሊሁ ዓለሞሙ ወለሊሁ ተድላሆሙ፣ ዓለማቸው እሱ ደስታቸው እሱ ሆነው አንዱን ፀሐይ ኢየሱስ ክርስቶስን ለብሰው አንዱን ፀሐይ ኢየሱስ ክርስቶስን ሞቀው አንዱን ልብስ ኢየሱስ ክርስቶስን ለብሰው በተድላ ለዘላለም ይኖራሉ እንጂ የሚለው ትምህርት አስተምሯቸዋል። ለዚህ ስህተታቸው የሙሴን መጽሐፍ ጠቅሰው ነው። ታስታውሳላችሁ። ዲያብሎስም ሲመጣ በክርስቶስ ላይ ጥቅስ እየጠቀሰ ነው። መጽሐፍ እንዲህ ይላል ሲል ሰው በእንጀራ ብቻ እንደማይኖር ክርስቶስ እየተናገረ ስላንተ ያዛቸዋል የሚለው እግዚአብሔርን አትፈታተን እንደመሆነ ተብሎ ተጽፏል እያለ ከመጽሐፍት እየጠቀሰ ጭምር ድል የነሳው ከሙሴ ስለጠቀሱ የጠቀሱትን የሙሴን መጽሐፍት አንስቶ ክርስቶስ አምላካችን ድል ይነሳቸዋል። እንግዲያውስ አላቸው ሙሴ በመጽሐፍ የተናገረውን አላነበባችሁም አላቸውና ኦሪት ዘጸአት ምዕራፍ 2 ቁጥር 7 ላይ ለሙሴ እግዚአብሔር አምላክ ምን ብሎ ተናገረው? በዛ በቁጥቋጦው መካከል እግዚአብሔርን አየውን ወደ ፈርዖን ላከው። ከዛ ለፈርዖን እግዚአብሔር ላከኝ ብዬ ስነግረው ማን ነው እግዚአብሔር ቢለኝ ምን እለዋለሁ አለ። ያለ የነበረና የሚኖር እግዚአብሔር እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ እግዚአብሔር። የማን አምላክ ነው? የአብርሃም በሉ እስኪ፣ የይስሐቅ የያዕቆብ። የሌሎቹስ አምላክ ነው አይደለም? እስከ ሙሴ ድረስ የተነሱ ብዙ የአዳም አምላክ ነኝ ሊል ይችላል፣ የአቤል አምላክ ነኝ ሊል ይችላል እኮ። የአብርሃም የይስሐቅ የያዕቆብ አምላክ ነኝ። በእስራኤል ዘንድ ስራው ሃይማኖት የሃይማኖት ስር ሆኖ እግዚአብሔርን ፈልጎ ያገኘው አብርሃም አለ። አብርሃምን መነሻ አድርጎ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ያለው ዛሬ አብርሃምና ይስሐቅ ያዕቆብ በሕይወት አሉ እንዴ ይላቸዋል ሰዱቃን የሉም። ታዲያ ከሞቱ ለምንድን ነው የነሱ አምላክ ነኝ? እሱ ደግሞ ኢኮነኬ አምላከ ምውታን አለ አምላከ ሕያዋን ውእቱ፣ እርሱ የሙታን አምላክ አይደለም የሕያዋን አምላክ እንጂ። እስኪ የሕያዋን አምላክ ነው በሉ። የማን አምላክ ነው? የሕያዋን አምላክ ከሆነ ከሞቱ ከሌሉ ለምን አምላካቸው ነኝ ብሎ በሙሴ ላይ እግዚአብሔር አምላክ ተናገረ። ሙሴን ታውቃላችሁ፣ የሙሴን መጽሐፍ ትቀበላላችሁ። እሱ ሰዎች ከሞቱ የሙታን አምላክ አይደለም የሕያዋን አምላክ ነው። ለምንድን ነው ታዲያ የሕያዋን አምላክ የሆነውን እግዚአብሔር አምላክን
ሰዎች ከሞቱ በኋላ ሸሽተው ተበላሽተው ፈርሰው በስብሰው ቀርተዋል የምትሉት አብርሃም፣ ይስሐቅ፣ ያዕቆብ ሕያዋን አይደሉም እንዴ? የእነሱ አምላክ ነኝ ያለው እግዚአብሔር። አንደኛው እንግዲህ የመጻሕፍትን ምስጢር አታውቁም ያላቸው ለዚህ ነው። ሙሴ ያግባ ያለውን ብቻ ይዘው ከሞተ በኋላ የማን ሚስት ትሆናለች ብሎ ብቻ ጠየቁት። የመጻሕፍትን ምስጢርማ ብታውቁ ኖሮ ከሞት በኋላ ሕይወት እንዳለ ለራሱ ለሙሴ ሲናገረው እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ የሙታን አምላክ ያልሆነ የሕያዋን አምላክ እነሱን ራሱ ዛሬም አምላካቸው ነኝ አለ። እግዚአብሔር አምላክ አምላኩ ነኝ የሚለው የሚያመልከውንና እግዚአብሔርን ወዶ ለእግዚአብሔርም ተገዝቶ የሚኖረውን ሰው ነው። ከዚህ ውጪ የእግዚአብሔርን ኃይልም አታውቁም ይላቸዋል። የእግዚአብሔር ኃይል ማለት የትንሣኤውን ኃይል አታውቁም ማለት ነው። ኃይለ ትንሣኤውን እግዚአብሔር ከሞት በኋላ እንደሚያስነሳ ከመቃብር በኋላ ትንሣኤን እንደሚሰጥ በተፈጥሮ ሕግ እንኳን የፈረሰ የበሰበሰ ዳግመኛ ፈርሶ በስብሶ እንደሚነሳ የዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ አማን አማን እብለክሙ እመሰ ወድቀት ተሰስራ ውስተ ምድር ወኢሞተት በአንዲታ ትነብር ወመሰ ሞተት ብዙኃ ፍሬ ትፈሪ። አንድ የስንዴ ፍሬ ወደ መሬት ካልወደቀችና ካልሞተች ካልፈረሰች ሕያው አትሆንም፣ ከሞተች ግን ብዙ ፍሬ ታፈራለች የሚል ትምህርት አስተምሯቸዋል። ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ በዚህ ነግሯቸዋል። አንድ ነገር ነግሬያችሁ ጨርሳለሁ። እግዚአብሔር በሉ እስኪ የሕያዋን አምላክ እንጂ የሙታን አምላክ አይደለም። የሙታን አምላካቸው ማለት እግዚአብሔር አይደል ነው? አይደለም ነው። እኔ ግን የሕያዋን አምላክ እንጂ የሙታን አምላክ አይደለሁም አለ ራሱ። አምላከ ሁሉ ፍጥረት ነው፣ የፍጥረት ሁሉ አምላክ ነው ምንለው አይደል? ነው አይደል? እንለዋለን። እንዲያውም እግዚኦ አሐዜ ኩሉ ዓለም አምላኮሙ ለአበዊነ ለአብርሃም ወለይስሐቅ ወለያዕቆብ ወለፍሬሆሙ ለጻድቃን። በዚህ በጸሎተ ምናሴ ላይ ዓለምን ሁሉ የምትገዛ ምንን ሁሉ የምትገዛ ዓለምን ሁሉ የምትገዛ የአባቶቻችን የአብርሃም የይስሐቅ የያዕቆብ የጻድቃን ልጆቻቸው አምላክ ይለዋል ለይቶ። የሌላው አምላክ ግን አይደለም ማለት ሳይሆን ቀርቶ አይደለም። አንዲት እናት ልጅ ወልዳ ደርሶ ይደግፈኛል ሳረጅ ይጦረኛል ብላ ቢረሳት ወለድኩት ካድኩት ከመቃብሬ እንዳይደርስ ትላለች። የወላድ መካን ሆኛለሁ ትላለች። እግዚአብሔር አምላክ ወደው ፈቅረው ያላመለኩትን ሰዎች አምላካቸው ተብሎ አይጠራባቸውም። ምክንያቱም ያፍርባቸዋል። በቅዱሳን በሕያዋኑ ግን አምላካቸው ተብሎ ሲጠራ አያፍርባቸውም። እንዲህ ይላል በዕብራውያን መልእክት ምዕራፍ 11 ቁጥር 16 ላይ አምላካቸው ተብሎ ሊጠራ በእነርሱ አያፍርባቸውም፣ የሰማዩን ሀገር አዘጋጅቶላቸዋል ይላል። ሲጠራ አምላካቸው ተብሎ ይጠራል። የሰማዩን መንግስት ስላዘጋጀላቸው አባታቸው አምላካቸው ነው። አባታቸው ከሆነ ደግሞ የሚወርሱት ርስት አላቸው። የሚወርሱት ርስት ራሱ እግዚአብሔር ነው። በሮሜ መልእክት ምዕራፍ 8 ቁጥር 17 ላይ ልጆች ከሆነ ደግሞ ወራሾች ነን። ይህም ማለት አለ እኛ የእግዚአብሔር ወራሾች ነን ይላል። እሱን ራሱ ወርሰን የምንኖር ነን ማለት ነው። እንደ ሰማይ መላእክት ይሆናሉ ነው ያለው። በሰማይ መንግስት እንደ ሰማይ መላእክት እንደ ሰማይ መላእክት ብቻ ይሆናሉ አይደለም፣ የትንሣኤ ልጆች ናቸውና የእግዚአብሔር ልጆች ይባላሉ። የትንሣኤ ልጆች የማን ልጆች ናቸው? የማን ልጆች? የትንሣኤ ልጆች የእግዚአብሔር ልጆች ናቸው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያመኑት የተቀበሉት ለእነርሱ ስልጣን ሰጥቷቸዋል የእግዚአብሔር ልጆች የሆኑ ዘንድ ይላል። የእግዚአብሔር ልጅ ለመባል እግዚአብሔርን ማመን ያስፈልጋል። እግዚአብሔርን ማመን በሞት እንዳንወሰድ በሕይወት እንድንኖር ያደርገናል። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ አይሞትም፣ ቢሞትብኝም የሚያምንብኝ እኔ ሕያው አድርገዋለሁ አለ። ካመንበት ሕያዋን እንሆናለን። የእግዚአብሔር ልጆች የምንባለው ስናምንበት ነው። ያመንበት እንደሆነ የእግዚአብሔር ልጆች ከሆነ የትንሣኤ ልጆች ነን። በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ አማን አማን እብለክሙ ዘይሰምዕ ቃልየ ወየአምን በዘፈነወኒ ኢይረክቦ ሞት ይላል። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን ይረክብ ሕይወተ ዘላለም የዘላለም ሕይወትን ያገኛል። ወኢይሐውር ውስተ ደይን ወደ እሳቱም አይሄድም። አላ አደወ እሞት ውስተ ሕይወት ከሞት ወደ ሕይወት ይሻገራል እንጂ አለ። በእርሱ አምነን ለእርሱ ታምነን ልጆቹ ሆነን የትንሣኤ ልጆች ሞት የማያገኛቸው ናቸውና ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤውን እንድናገኝ በቸርነቱ ይርዳል። እንደ ቅዱሳን መላእክት ይሆናሉ ስለተባለ እንደ መላእክቱ አመስግነን እንደ መላእክቱ እግዚአብሔርን አክብረን እንድንኖር እንደ መላእክቱ ይሆናሉ ያለው የእግዚአብሔር ልጆች ይባላሉ ብሎ ነው የጨረሰው። መላእክት የእግዚአብሔር ልጆች ናቸው አይደሉም? አንዳንዶች ያው የመላእክትን ክብር ያቃለሉ ይመስላቸው። መላእክት አገልጋዮች ናቸው፣ እኛንን እንጂ የእግዚአብሔር ልጆች ይላሉ። መላእክትም የእግዚአብሔር ልጆች ናቸው። የሚያማልዱን የእግዚአብሔር ልጆች ስለሆኑ የእግዚአብሔር ልጆች ደግሞ አማላጆች ናቸው አይደሉም? የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል የማቴዎስ ወንጌል ምዕራፍ 5 ላይ የሚያስታርቁን የሚያማልዱን
የትንሣኤ ልጆች። እኛ ስንሞት ነው የምንነሳው፣ እነሱ ግን ሞት ሳያገኛቸው በሕይወት ጸንተው የሚኖሩ ናቸውና ቅዱሳን መላእክቱን ለምንመስልበት ክብር እግዚአብሔር አምላክ የትንሣኤና የሕይወት ባለቤት እንዲያደርሰን ቅዱስ ፈቃዱ ይሁንልን። ዛሬ ሰው በሰውነቱ ብቻ ሳይሆን የሀገርም ቤተክርስቲያንም በተለያየ ችግርና ጭንቅ የታመሙበት ወቅት ነው። እንደው አንድ የማይጠን አይምሮዬን የሚቆጠቁጠኝን ሀሳብ ልንገራችሁ። በጣም ብዙ ሰዎች ሲለምኑ አይታችኋል። መዝሙርም አለ መሰለኝ የኢትዮጵያን ትንሣኤ ያሳየን የሚል ቃል አልሰማችሁም? ሰምተናል። ምን ይባላል? ሊበሉ ያሰዋትን አሞራ ይሏታል ጅግራ ይባላል። የኢትዮጵያን ትንሣኤ ያሳየን ለማለት መጀመሪያ ትንሣኤዋን ለማየት ኢትዮጵያ መሞት አለባት። ሞታለች? አቤት ምናልባት ታማለች አይደል? እናንተ ደግሞ ጸልዩ ትንሣኤዋን ያሳየን ከማለት የሚቀድመው ጥፋቷን አታሳየን ማለት ነው። ሊገሉ ያሰቡ ሰዎች ናቸው እያነቃነቁ ይመስለኛል። ትንሣኤዋን እናያለን እያሉ ቆይ መጀመሪያ ትንሣኤዋን ለማየት መገደል አለባት እያሉ ሊገሏት የሚታደሙት እና ከገዳዮች ተርታ እንዳንደመር የታመመችውን ሀገራችንን ፈተና የበዛባት ቤተክርስቲያናችን እግዚአብሔር ከክፉ ታድጎ መልካም የምስራቿን የምንሰማበት በተድላ በደስታ እሱን አመስግነን ክብሩ እንድንወርስ ፍጻሜያችን የሚያምርበት ርስትና ሃይማኖት እግዚአብሔር በቸርነቱ ያድለን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊውን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እና ይህ ስህትኩ አንትም ሁለ በመንፈስ አርቶን ያላገባብ የጨመርኩትን ስቼም ደግሞ ያጎደልኩትን ሊቃውንት አባቶች መንፈሳውያን እግዚአብሔር ቤተሰቦች አርሙኝ። ወሉደ እግዚአብሔር ይከውኑ ወሉደ ሕይወት ሞንቶ የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። ይቆየን። ወስብሐት ለእግዚአብሔር።